በመጀመሪያ እንደተለመደው ቺክናችን ላይ ቤኪንግ ፓውደር እና እንዲሁም ቪኔጋር አድርገን መጀመሪያ እንደሱ አድርገን ጥጥ እናደርገዋለን። ከማጠባችን በፊት ትንሽ ዝፍዝፍ እናደርገዋለን 1-2 ደቂቃ። ብረስት ደግሞ ቺክን ብረስት ብዙ ጊዜ ለማጠብ ስለማይመች እንደሱ ማረጉ ጥሩ ነው። ከዛ ውሃ እንጨምርበታለን። ለ1-2 ደቂቃ የሚሆን ቆንጆ አድርገን ከዘፈዘፍነው ራሱ ደግሞ ሙልጭ አድርጎ ያወጣልናል ማለት ነው። ከዛም በኋላ አጥቤ ድጋሚ በሱ ጨርሼ ድጋሚ በሁለተኛ ዙር ደግሞ በቪኒጋር ወይ በሎሚ አድርጌ አጥበዋለሁ። ቆንጆ አድርጎ ቺክን ሳይልኝ ደስ ብሎ እንድንበላው ማለት ነው። ከዛ ለጥብስ እንደምንሰራው አይነት ነው የምንከትፈው። ለጥብስ እንደምንሰራው አይነት ቺክናችንን በደንብ አድርገን እንሰራዋለን። ይሄን ለመስራት በጣም አሪፍ ነው። ለልጆች ምሳቃ ጾም የሆናችሁ እንግዲህ ይቅርታ ብያለሁ። እንዲሁም እንኳን አደረሳችሁ ለአብይ ጾም ብያለሁ። በዚሁ ለልጆች የሚሆኑ የተጠቀምኳቸውን ቅመሞች እንዳለ ከላይ እጽፍላችኋለሁና ምስሉ ላይ ታገኙታላችሁ። ስለዚህ እሱን ተጠቅማችሁ በደንብ አድርጋችሁ ቅመሞችን ካደረገን በኋላ ማሪኔት ማድረጋችንን በደንብ እንዳትረሱ። ከዛ ማሪኔት አድርገን ደግሞ ተመልሰን ፍሪጅ ላይ እናስገባዋለን። ሰዓት ካላችሁ ለ1 ሰዓት ለ2 ሰዓት አየለን የምትሉ ከሆነ ደግሞ ለ30 ደቂቃ ማድረግ ጥሩ ነው። ብዙ ጊዜ እኔ ቀይዋን ነገር ብቻ ልንገራችሁ ብዬ ነው። በርበሬ ነው የምጠቀመው። ፓፕሪካ መጠቀም የምትፈልጉ ፓፕሪካ መጠቀም ትችላላችሁ። እኔ ግን እሱ ነው በርበሬ ነው የምወደው ከፓፕሪካ። ስለዚህ እንደሱ አድርገን በደንብ ከቨር አድርገን በደንብ አዋህደን ፕላስቲክ ከቨር አድርገን ከ30 ደቂቃ በኋላ ወይ ከ1 ሰዓት በኋላ ተመልሰን እንገናኛለን ማለት ነው። እስከሚሆንልኝ ድረስ ደግሞ ምን አደርጋለሁ? ሽንኩርትና ያዘጋጀሁት አለ ሽሪምሪ ከትፌሱን ከዛ ደግሞ ብላክ ፔፐር ከለሮቹን ቤሊ ፔፐር ወይም ደግሞ እነዚህ እንደምታያቸውን የፍሬንች ቃሪያ የሚባሉትን እነሱን በከለር የፈለጋችሁትን መጠቀም ትችላላችሁ። የተጠቀምኳቸውን ያያችሁ እነሱን ፍሬውን አውጥቼ በደንብ አድርጌ ቀጭን አድርጌ አንድ ላይ እንዲበስልልኝ እኩል እንዲበስልልኝ ስለምፈልግ በተቻለ መጠን ከሽንኩርቱ ጋር ሳይዙን እኩል ለማድረግ እሞክራለሁ። ከዛ እንደሱ አዘጋጅተን ደግሞ የሚያምር ሆኖ እንደዚህ የሚያምር ከለርፉል የሆነ ሲሆን ምግብ ደስ ይላል። በዛ እንደዚህ ዘይቴን ጨምራለሁ። ዘይቴን አቅልና እኔ ብዙ ጊዜ ዘይት ነው መጀመሪያ የምጨምረው ወይ ሽንኩርት ምናምን አይደለም። እንደሱ የለመድነው እና ብዙዎቻችን። እኔ ግን ዘይት አቅቄ ነው መጀመሪያ የምጨምረው። ከዛ መጀመሪያ ቺክኔን አደርጋለሁ። ቺክኔም አሪፍ ሆኖልኛል። የሚያምር ማሪኔት ሆኖልኝ ቆንጆ ሆኖልኛል። ስለዚህ ቺክኔን ደግሞ እሳረጋለሁ መጀመሪያ።
ለምሰራው ደግሞ ቺክን ማባያ መስራት ስላለብኝ በጣም ቀላል ነው። ይወገርታሉ። አሁንም ከላይ ጽፍላችኋለሁ የተጠቀምኳቸውን ግን ለምንትን ለማለት እርጎ፣ ትንሽ ነጭ ሽንኩርት የተላጠ፣ ሰላንትሮ ወይም ምንድን እንደሚባል አይደለም ሰላንትሮ ወይም በአማርኛ ጻፉልኝ እስቲ እንደሚባል ጨው፣ ሎሚ አድርጌ ትንሽ ደግሞ ዘይትና ውሃ አድርጌ ነው የሰራሁት። እንደነገርኳችሁ እጽፍላችኋለሁ ከላይና ማባያው በጣም ደስ ብሎት የሚበላ ነው። ማር ደግሞ ትንሽ አድርጌበታለሁ። ትንሽ ስዊትም ጣፋጭ እንትንም እንዲሆን ቆንጆ መረርም ያለ እንዲሆን አንድ ላይ ማለት ነው። ስለዚህ ሶስቱን አብረን ደግሞ መጨረስ እንደምታዩት እንደዚህ ያደርግን እንደረድረዋለን። ከዛ ሞzzarella ቺዝ ነው የተጠቀምኩት። በ400 ፋራናይት አድርገን ለ10 እስከ 15 ደቂቃ እንዳያርባችሁ አድርጋችሁ ቆንጆ አድርጋችሁ ብራውን እስከሚሆን ድረስ ታበስሉታላችሁ። በዚህ አጋጣሚ ግን እየረሳችሁ ያላችሁት ላይክ ማድረጋችሁ። ላይክ እያረጋችሁ አይደለም ለኔ ይጠቅመኛል። እናንተ ላይክ የኔ ቪዲዮ ለሌላ ሰው እንዲያሰራጨው ሲስተሙ ወይም አልጎሪዝሙ ስለሚረዳኝ ፕሊዝ ላይክ ማድረጋችሁን አትዩ። ስለምትመለከቱኝ አመሰግናለሁ።